አሁን ከኢትዮጵያ መከላከያ ሰራዊት ኃይል የተሰጠው መግለጫ ወደብን በማስመልከት ዝርዝር መረጃዎች አሉን። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ወደ ዝርዝር መረጃ አሸጋግራለሁ። መከላከያ ሰራዊት ብሔራዊ ጥቅማችንን በማስከበር ሂደት ለሚመጣ የደህንነት አጣብቅኝ እንደሚዘጋጅ ቃል አቀባዩ ተናገሩ። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቅኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ተናገሩ። በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅና ተልዕኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ገልጸዋል። ሁለቱ ጄኔራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ የሰጡት አርብ መስከረም 16 2018 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ነው። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መሰጠቱ ይታወሳል። ከፕሬዝዳንት ታዬ አጽቀሥላሴ እድገቱን ከተቀበሉት የጦር መኮንኖች መካከል አራቱ የሙሉ ጄኔራልነት ማዕረግ አግኝተዋል። የሙሉ ጄኔራልነት ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጄኔራልነት ማዕረግ ላይ የነበሩት የጠቅላይ ኤታማዦር ሹም አማካሪ አለምሸት ደገፈና የመከላከያ ምህንድስና ዋና መምሪያ ኃላፊ ደስታ ብቻ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድርባ መኮንንም ወደ ሙሉ ጄኔራልነት አድገዋል። የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ይህ የማዕረግ እድገት የተሰጠው የመከላከያ ሰራዊት ህጎችንና አሰራሮች ተጠብቆ እንደሆነ ተናግረዋል። የማዕረግ እድገት ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥ ወታደራዊ ግዳጅ አፈጻጸም፣ የአመራር ችሎታ፣ ብቃትና ስነ ስርዓት አክባሪነት እንደሚገኙበት ዘርዝረዋል። ሹመቱን የሚያገኙ መኮንኖች ስብጥር የኢትዮጵያን እንዲመስል ማዕረግና ክፍት የሹመት ቦታ መኖር ከግምት ውስጥ እንዲገቡ አስረድቷል። ሌተናል ጄኔራል አጫሉ ሹመት ቀጣይ ሊኖር የሚችለው ግዳጅ መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ መሆኑን ተናግረዋል። የጦር መኮንኖች ወታደራዊ ሹመት የሚያገኙት ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነም ገልጸዋል። በቅዳሜ ዕለት ሹመት የብርጋዴር ጄኔራልነት ማዕረግን ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት የሰራዊቱን ዝግጁነት እንደሚያጠነክርና ለወደፊቱ ተልዕኮ በጎ ተጽዕኖ እንደሚፈጥር አንስተዋል። የማዕረግ እድገቱ ከብሔራዊ ጥቅምና ሉዓላዊነትን ከማጽናት አንጻር መታየት እንዳለበት አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከእነዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ፣ የኒውክሌር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችም ከአጀንዳዎቹ መካከል እንደሆኑ አንስተዋል። ብርጋዴር ጄኔራል ጌትነት በህዝብ የተመረጠ መንግስት እነዚህ ብሔራዊ ጥቅሞችን እነዚህ ናቸው ላሳካላቸው የምፈልገው እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበት ብለዋል። ሰራዊቱ የሚያደርገው የመጀመሪያ ዝግጅት አጀንዳዎቹን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭ መምጣት ጋር የተያያዘ እንደሆነ ተናግረዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ ይፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ በዚህ ውስጥ የሚገባ ሴኩሪቲ ዴልማ የሚባል ነገር አለ ስሉ በሂደቱ የደህንነት አጣብቅኝ ሊፈጠር እንደሚችል ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሲሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊቱ መዘጋጀት አለበት ማለት ነው ሲሉም ሀሳባቸውን አብራርተዋል። በሰራዊቱ በኩል የሚደረጉት ዝግጅትም የመንግስትን ተልዕኮና ትዕዛዝ ያደረገ እንደሚሆንም አክለዋል። የመከላከያ ሰራዊት ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፉት 2 ዓመታት ወዲህ በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም 6 2018 ዓ.ም ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መናገራቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት አብይ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። አጠቃላይ እንግዲህ የኢትዮጵያ ህዳሴ ግድብን ተከትሎም አልፎም ደግሞ በአሁኑ ሰዓት እንግዲህ ኢትዮጵያ አሰብ ወደቧ ላይ አይኗን እንዳዞረችም ነው። እንግዲህ 3 ወደብን ነው ኢትዮጵያ ኤርትራ ይዛ ከዚህ በፊት የተገነጠለችው። 3ቱም የኢትዮጵያ ወደቦች እንደነበሩ ጭምርም ነው። አባቶች የሚባሉትን በጣም በሚያሳዝን ሁኔታ
በጣም ከባድ ፋውል የሰሩበት ለጄኔሬሽን ሳያስቡ ሲገነጠሉ እንኳን ወያኔ መንግስት ላይ ስመጣ እንዴት ነው ለትግራይ ተወላጆች ለኢትዮጵያ ተወላጆች አጠቃላይ ሳያስብ ሶስቱንም ወደብ ለኤርትራ አስረክቦ የመጣው በጣም የሚያሳዝነው። የሚቀረው ስልጣን ይቅር እንጂ እንዴት ሰው በዚህ ደረጃ ሉዓላዊነት ላይ ይመጣል ተብሎም ነው። አሁን ያ ጦስ እንግዲህ ከትውልድ ወደ ትውልድ ወደ ጦርነት ሊያመራ እንደሚችል ጀምርም በአሁኑ ሰዓት እንግዲህ የኢትዮጵያ መከላከያ ሰራዊት ዋና ጀነራሎች እየገለጹ ያሉት እንደምንም የኢትዮጵያ ሉዓላዊነት ጉዳይ ስለሆነ አሰብን እንውሰድ የሚል ነገርም ነበረ። ከዚህ በፊትም ክረምት ላይ ይነሳል በማለት ጦርነት በርካታ ኢትዮጵያኖችም ሲሰጉ እንደነበረ ጭምር። ምክንያቱም አየር ኃይል ለውጊያ አይመችም ተብሎ ስታሰብ በኤርትራ በኩል እንደነበረ አንዳንድ መረጃዎች ሲወጡ ነበረ። ግን በሰላም ተጠናቋል ክረምቱ። አሁንም በጋውንም ሁሉን ነገር በሰላማዊ መንገድ ቢያዝና ነገሮቹ በወንድማማችነት መንፈስ ኤርትራም ሰጥቶ የመቀበል መሪን ተጠቅማ ይህን የወደብ ጉዳይን ብታስተካክልም የተሻለ ይሆናል። ታሪካዊ የኢትዮጵያ መሬት ነው፣ ይዞታ ነው፣ ግዛት ነው በማለትም ነው በርካታ ጥያቄዎችና ሀሳቦች እየተነሱ ይገኛሉ። በአሁኑ ሰዓት እንግዲህ የመከላከያ ሰራዊት ዋና ኮሎኔሎች እነ ጌትነት አዳነ እንግዲህ የገለጹ ያሉት ያን በማስመልከትም ነው። የሉዓላዊነት ጉዳይ ነው፣ ነገሩ አይቀሬ ነው። ጥያቄ የሚቀርብ ወይም ጓዳ የሚቀር ጉዳይ ሳይሆን ተጠይቆ የምፈታበት ሁኔታም ነው። ካልሆነ እንግዲህ በእርምጃም ቢሆን እንገባለን። የሀገሪቷ የሉዓላዊነት ጉዳይ ነው በማለትም ነው እንግዲህ በርካቶቹም እያነሱ ያሉት። ኢትዮጵያ እንግዲህ ወደብ አልባ ነች። እስካሁን ድረስ ተከራይታ ብዙ ዋጋዎችን ስትከፍል የነበረችው በብዙ ቢሊዮኖች ብር ኪሳራ ሲደርስባት የነበረው ወደብ አልባ በመሆን ነው። የገዛ ወደብ የነበራት ኢትዮጵያ ለአንድ ሎክድ ሆና መቅረቷ በርካቶችን ያሳዝንና ዓለምን ደግሞ ሲያነጋግር የነበረ ክስተትም ነው። አጠቃላይ እንግዲህ ያን በማስመልከትም የወደብ ጥያቄን በማስመልከት በርካቶቹም ሀሳባቸውን እየገለጹ ናቸው። በተለይ የኢትዮጵያ ወደብ ጥያቄ ከምን መድን ላይ ደርሳል በማለትም በርካቶቹ ሀሳባቸውን ሲያነሱም አጠቃላይ አሁን ከመከላከያ ሰሞኑንም ሹመቱ ጋር ተያይዘው አፈትልቆ የወጡት መረጃዎች ምናልባት የኢትዮጵያ መከላከያ ሰራዊት ወደ እርምጃ መውሰድ ይገባል ወይ የሚሉ ጥያቄዎች ነገሮቹ ጫፍ ላይ እየደረሱ እንደሆነም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። አጠቃላይ ያን በማስመልከትም ነው የኢትዮጵያ የወደብ ጥያቄ በርካቶችን ዓለምን እያነጋገረ ያለ ክስተትን ስለሆነም ነው ለእናንተ ይዤላችሁ የመጣሁት። መከላከያ አዛዦች ምን አሉ በሚለው ዙሪያ ልደመጡ የሚገቡና ልሰሙ የሚገቡ መረጃዎችን በማስመልከት ዕለታዊ መረጃዎችን ነው አጠናክሬ ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ እንግዲህ አጠቃላይ ያሉት መረጃዎችን በማስመልከት መከላከያ ሰራዊት ትላንትና መግለጫ የሰጠውን በማስመልከት አሁን የደረሱን ዝርዝር መረጃዎችን ነው። ዘር ባለመልኩ ምንድነው አላማው? የኢትዮጵያ መከላከያ ሰራዊት እንግዲህ ዋና እንግዲህ ጀነራሎች መግለጫ ሰጥተዋል። በዛ ዙሪያ በወደብ ዙሪያ ነው እንግዲህ ቀጥታና ግልጽ የተናገሩት። ያን በማስመልከትም ነው ለእናንተ ይችላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ